الله جل وعز نبينا እንኳን صلى الله عليه وسلم مع تعييده بجبريل عليه السلام በጅብሪል ያገዛቸው እሱም ያገዛቸው ኢልሃሙ ወህዩም ተውፊቁም ሁሉ ነገር ይያለ ولا تطع من اغفلنا قلبه عن ذكرنا واتبع هواه وكان امره فرطا ያለችው ነብዩን እንኳን صلى الله عليه وسلم بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه وبعد የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታዮች በዚህ አጭር ደቂቃ ወሳኝ በሆነ ነጥብ ከሼኻችን ሼኽ ኑረላህ ሐሚዲን ሐፊዘሁላህ ጋር ቆይታ ይኖረናል። እሱም ልጆች በመድረሳው ዓለም ላይ በትምህርት ቤቱ ዓለም ላይ የባህሪ ለውጥ የስነ ምግባር ለውጥ የማምጣታቸው ምክንያትና ጥፋቱ ስለሚለው ከሼኽ ጋር ቆይታ ይኖረናል። ከኛው ጋር ቆዩ። أهلا شيخنا يا مرحبا. الانحلال في المدرسة الأسرة يا شيخنا. الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. حقيقة كبار رأسنا وانا أسفلاقي هنا رأسنا. عربيا قونقو الانحلال في المدرسة أو الانحلال المدرسي. الانحلال مالت يعني مفرس مالتكم مفتاتات يعني انحل ستل تفتا مالتين إن ይህ ማለት ሐቂቃ ከተጨባጭ ጋር ስናገናኘው በጣም ከባድና እየተከሰተ ያለ ነገር ነው። ለአብነት ያክል እንደው ይሄ መዳሪስ ሁኩሚ የተለያዩ يعني ጾታዊ ጾታዎች የሚገናኙበት ወንድና ሴት የሚገናኙበት መድረሳ ቀርቶ حتى مدارس التحفيظ مراكز التحفيظ ውስጥ እንኳን መታየትና በደንብ ትኩረት ሊቸርበት የሚገባው ጉዳይ ነው ርዕሱ ማለት ነው። አንድ ልጅ ከጥሩ ቤተሰብ አኽላቅን አስይዘው ካሳደጉትና ያኒ ሙራሂቅነት ደረጃ ከደረሰ በኋላ ወይ መርከዝ ይገባል ወይ መድረሳ ይገባል አይደል? ይሄ ያኒ من واجبات الحياة ነው። እዚያ ከገባ በኋላ ግን አብሮ ከሚገባቸው ተማሪዎች ላይ የሚወስደው የሚወርሰው ባህሪያቶች መጥፎ የሆኑ ባህሪያቶች አሉ እና ያ ነገር ዝም ብሎ ሊታይ የሚገባውና ክትትል የሚያስፈልገው ጉዳይ ነው ሐቂቃ። ሼኽና الفاضل እንደው ወላጆቻችንን እናስባቸው ከልጅነት ጀምሮ እስከ ዕውቀት በተለይ እኛ ኢትዮጵያውያን የደሃ ቤተሰቦችና አብዛኞቻችንና በዚያ በድህነታቸው አፈር ድሜ በልተው እንደው መቀነታቸውን ፈተው እኛን ለማስተማር የሚያደርጉትን ጥረት ዞር ብለን እናስብ። ያንን ዋጋ ሲከፍሉ ወላጆቻችን ያሰቡት ምንድነው? ነገ ጦርበታለሁ ነው፣ ለሀገር ውለታ እውላለሁኝ ነው። ልጄ እኔ የምኖረውን የጉስቁልና የመስቀልና ህይወት አይኑረው የተሻለ እንዲሆን እኔ ዋጋ ልክፈልለት ነው። በዚህ ዋጋ ከፍለው እንደዚህ ደክሞ ወላጆቻችን አስተምረውን ሲያበቁ በብዛት ኤሌመንተሪ እንደው ይሄ የመድረሳ ሸርዒዩን እንደው እንተውና እንዳለ ሆኖ መጀመሪያ ኤሌመንተሪ አካባቢ ላይ አቅም ያለው ተማሪ ተስፋ የሚደረግበት ተማሪ ይኖራል። ከዛ ወደ ሃይ ስኩል ከፍ ያለ በሚሄድበት ጊዜ ሃይ ስኩል በባህሪው እንደሚታወቀው ከተለያዩ ትምህርት ቤቶች የተለያዩ ወጣቶች ናቸው፣ የተለያዩ ልጆች ናቸው ይመጡት። የተለያዩ ልጆች መጡ ማለት ደግሞ የተለያየ ማንነትን ነው ይዘው ይመጡት። እዚያው ውስጥ በጣም ፍጹም ከሱ የተሻሉ ፍጹም እንቁ የሆኑ የሀገር ባለውለታ የሚሆኑ ልጆች አሉ። ወከዛሊካ ደግሞ እጅግ የተበላሹ እነዚህ ሰዎች እውን ሰዎች ናቸው ማን ያሳደጋቸው የሚባሉ ደግሞ ልጆች ይኖራሉና እዚያ በሚደባለቅበት ሰዓት የአላህ ጥበቃ ካልሆነ በስተቀር ቀጥሎ ደግሞ የወላጆች ልዩ ትኩረት ካሌለበት በስተቀር ሃይስኩል በሚገቡበት ሰዓት አብዛኛው ተማሪ ይበላሻል፣ ከመስመር ይወጣል። ከዚያም አልፎ ደግሞ ወደ ዩኒቨርሲቲ በሚገቡበት ሰዓት ዩኒቨርሲቲ ሲገባ ደግሞ ከሃይ ስኩል የከፋ ነው። ቢኮዝ የሚኬደው ሀገር ተትቶ ነው የሚኬደው። ምናልባት የተመደበበት ቦታ ሩቅ ከሆነ ከወላጆቹ እይታ ውጭ ነው የሚሆነው፣ ከቤተሰቦቹ እይታ ውጭ ነው የሚሆነው ኦርምት ሆነው እዚያ አካባቢ ላይ የሚገናኙት ጓደኛ የሚፈጥሩት ጓደኛ ያማረ ከሆነ ወደ መልካም የማይመራ ከሆነ እጅግ አደጋ ነው። አላሁ ጀለ ወዐዝ ነብዩን እንኳን ሰለላሁ ዐለይሂ ወሰለም مع تعييده بجبريل عليه السلام በጅብሪል ያገዛቸው እሱም ያገዛቸው ኢልሃሙ ወህዩም ተውፊቁም ሁሉ ነገር ይያለ ولا تطع من اغفلنا قلبه عن ذكرنا واتبع هواه وكان امره فرطا ያለችው ነብዩን እንኳን ሰለላሁ ዐለይሂ ወሰለም
ጓደኛ በምትይዝበት ጊዜ ማንን ነው ጓደኛ መያዝ ያለብህ? ልዩ ወዳጅህ አድርገህ የምትይዘው ማን ነው ስለሚለው ምረጥ ነው ያላቸው ሰለላሁ ዐለይሂ ወሰለም። የሆነ የተሳሳተ ማንነት ያለው የተሳሳተ ግብ ያለው የተሳሳተ ዓላማ ያለው ቀልቡ በገፍላ የተሞላ መጥቶ አንተን ወደ ሌላ አቅጣጫ ሊያቀጣጭ ቢፈልግ በፍጹም እንዳትቀበለው እሱን እንዳትታዘዘው ብሎ ነብዩን እንኳን ነው ያስጠነቀቃቸውና ልጆች በተለይ የወላጆቻቸውን ድካም አይተው የሀገራችን ነባሪያዊ ሁኔታ አይተው እንደው ግብና ዓላማ ቢኖራቸው እኮ እንደዚህ አይነት ኢንሂላል አይመጣም። ሸይኽና አልፋዲልና ነው ግን ኢንሂላል የሚመጣው ሐቂቃ አንተ ያቀማመጠህና አንተ ጋር የሚኖር ይጋባል ባህሪው መንተጃለሰ ተዋረሰ እንደሚባለው ማለት ነው። እንደዚሁም ደግሞ ምንድን ፈልየንظር አሐዱኩም መን ዩኻሊል አሉ ነቢያችን ዓለይሂ ሰላቱ ወሰላም። አንዳችሁ ማን ጋር ጓደኛ መሆን እንዳለበት ይያሉ። አሁን ወደ ልጆች ስንመልሰው ልጆች ወረቀቱን በይዳ ነጭ ወረቀት ናቸው፣ የጻፍክባቸውን የሚቀበሉ ናቸው። ስለዚህ ተርቢያ እስከ መጨረሻው ድረስ ነው መቀጠል ያለበት። ልዩ ክትትል ይፈልጋል እያንዳንዱ ማለት ነው። እያንዳንዱ በተለይ ሴት ከሆነች ለምሳሌ አሁን እኛ ከጥሩ ቤተሰብ ውስጥ ከጥሩ ማህበረሰብ ውስጥ ያኒ በዲን ከታነጸ ቤተሰብ ውስጥ ወጥቶ አንድ መርከዝ ሲያስገባ አባት ፎይ አልኩኝ ይላል። አሁን እዚህ ቦታ ላይ ተርቢያ ለሁለት ተከፈለ። እንዳውም ተርቢያው ጨመረ ከቤተሰብ ያለው ማለት ነው። ቤተሰብ እዚያ መድረሳ ውስጥ መከታተል አለበት፣ አኽላቁን የልጁን ለውጥ ማየት አለበት። እንደገናም ደግሞ ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ ብለው ነቢያችን ዓለይሂ ሰላቱ ወሰላም እያንዳንዳችን ኃላፊነትን አካፍለውናል። ያ መድረሳ ወይም ያ ትምህርት ቤት ሲቀበል ማንም ይሁን ማን ኃላፊነት አለበት። እነዚህን ነጭ ወረቀት ከተለያየ አኽላቅ ከተለያየ የቤተሰብ ያኗኗር ዘዴ ከተለያየ ቦታ የተገናኙ መሆናቸውን አውቆ ኃላፊነት የወሰደው መድረሳም ከሆነ ሙደሪሶቹ ሙዲሮቹ ትኩረት አድርገው ከታች አንጸው ከታች ያለው ከኤሌመንታሪ ወደ ሃይ ስኩል ከሃይ ስኩል ወደ ዩኒቨርሲቲ በአማና የሚቀበልና በአማና የሚያስተላልፍ መምህራኖች ከሌሉን ኢንሂላሉ አይቀርም። ምክንያቱም የተለያየ አኽላቅ የተለያየ ማህበረሰብ ነውና የሚገናኘው ከተለያየ ሙዩልና ከተለያየ ዝንባሌና ከተለያየ ስሜት የሚመጣ ማለት ነው። ሐቂቃ ነቢያችን እኮ ዓለይሂ ሰላቱ ወሰላም ተርቢያ ሲያደርጉ ከህፃንነት ጀምሮ እስከ ትልቅ ድረስ ነው አይደለም? كان يربي صحابته يبالا كان يربي صحابته وصحابته لكن أبو بكر عمر عمره 40 عمره فوق ذلك تربية مالت كسو لجار عبرو يمينور نجار إنجي بهنا قدام يميقوم نجار عيدلهم يميقوم نجار عيدلهم سو يميلو بعربية قالوا إنسان نادل إنسان كثير النسيان كثير النسيان لزيهم وذكر فإن الذكرى تنفع المؤمنين يميلو هلو يمتعونا يه تربية يميبالو نجار ከታች ጀምሮ እላይ ድረስ የሄደ ጊዜ ሰውየው ራሱ መለየት የዚያንም ጊዜ ራሱ የሚቆም ነገር አይደለም። አለበለዚያ ኢንሂላሉ ኃላፊነት እያንዳንዱ ኃላፊነቱን የማይወጣ ከሆነ ሊቆም የሚችል ነገር አይደለም ለማለት ፈልጌ ነው። ምን ይላሉ እርሶ? طبعا ተርቢያ መራቲብ አለው በራሱ ለልጅ የሚሰጥ ተርቢያ፣ ለትልቅ የሚሰጥ ተርቢያ፣ ከዛ ላለፈ ለዩኒቨርሲቲ ተማሪ የሚሰጥ ተርቢያ ራሱ የሆነ ደረጃ አለውና ያ ራሱን የቻለ ሳይንስ ነው፣ በሰፊው ሊታወቅ የሚገባ ነው። ነገር ግን እንደው በደንብ ላሰምርበት የሚገባው በአሁኑ ዘመን ላይ በተለይ በከተማው አካባቢ የግል ትምህርት ቤቶች ናቸው በብዛት እየበዙ ያሉት። መራኪዝ ተሕፊዝም ያየነው እንደሆነ የግል ነው የሆነ ያለነውና እነዚህ ተቋማት እነዚህ ነጥቦች ላይ ልዩ ትኩረት ማድረግ እንዳለ ሆኖ ወላጆች ግን የትምህርት ቤትና መራኪዞችን መምረጥ ላይ ማለት ይሄ ኃላፊነት ነው፣ ትልቅ አማና ነው። ልጅ ነው ወስደው እየሰጡ ያሉት። ልጅን ከመክሰር የበለጠ ኪሳራ ደግሞ የለም። እኔ ማህበረሰብን ከሰርን እኔ ደጋግሜ እንደምለው ሸይኽ አልፋዲል ከውስጤ ነው የምለው ለኔ ከጀነትን ከመክሰርና ጀሃነም ከመግባት ቀጥሎ አላህ ይጠብቀንና ልጅን ከመክሰር የበለጠ ኪሳራ ማውቀው የለም والله ምንም የለም። ስለዚህ ልጅን ላለመክሰር ወላጅ የሚችለው ወላጆች በማብላትና በማልበስ በማስተማርና በማቅራት ላይ ብቻ ሳይሆን ተርቢያው ከዚያ አልፎ ልዩ ክትትልና ትኩረት ስለሚፈልግ ትምህርት ቤትን ከመምረጥ የጀመረ ቢሆን፣ ሌላው ደግሞ መንግስት ወጣትን አብቅቶ እቺን ሀገር የሚወርስ ትውልድ ነው መፍጠር ያለበትና በየዩኒቨርሲቲዎች አካባቢ እንደው በደንብ አጤነው ከሆነ ሸይኽ አልፋዲል የሱስ ቤቶች ይበዛሉ። ወይ ሺሻ ቤት ሊሆን ይችላል፣ ወይ ጫት ቤት ሊሆን ይችላል፣ ወይ መሸታ ቤት ሊሆን ይችላልና የሱስ ቤቶች ይበዛሉ። በዚህ እድሜ ላይ ያለ ወጣት
ገና በቃ ፋየር ስቴጅ በሚባለው መጥፎ እድሜ ላይ ያለ ወጣት ፊት ለፊቱ ላይ እንደዚህ አይነት ነገሮች ካሉ ለማንበብ ለማጥናት እንዲያነቃኝልና በቡና ይጀምራል። ቡና በፊት ቤት አያውቅም ነበረ። ከዛ ቀጥሎ ቀጥላ ትንሽ የቀጭ እናድርግ ነገ ፈተና አለ ወደሚለው ሁለተኛ ስቴፕ ይኬዳል። ሰርድ ስቴፕ ደግሞ ወደ ሺሻው ይኬዳል። ፎርዝ ስቴፕ ወደ ሐሺሹ ይኬዳል ለአኺሪ። ከዛ በኋላ ወላጆች ተስፋ ያደረጉበት፣ ልጆች ተስፋ ያደረጉበት፣ ሀገር ተስፋ ያደረገችበት ወጣት ለብዙ ነገር ሲጠበቅ የነበረ ወጣት ከሽፎና ሸርፍ እንትን ብሎ ማለት በቃ ዜሮ ሆኖ ባዶ ሆኖ አንዳንድ ጊዜ ሜንታሊ ተጎድቶ አብዶ የሚመጣ ወጣት ይበዛልና ልዩ ትኩረት ይፈልጋል። የወላጆች ኃላፊነት ነው። የትምህርት ቤቶች ኃላፊነት ነው። የመድረሳዎች ኃላፊነት ነው። አልፎም ተርፎ ደግሞ የመንግስት ኃላፊነት ነውና ልዩ ትኩረት ይፈልጋል ነው። ሰዓት አበቃ ብለው ባይሉ ኖሮ ሰፋ ተደርጎ የሚዳሰስ እጅግ አንገብጋቢ የሆነ ርዕስ ነው። ኢንሻአላህ በሌላ ፕሮግራም እንዳስሰዋለን ብዬ ተስፋ አደርጋለሁ። የተከበራችሁ የፕሮግራማችን ተከታታዮች የዛሬው ፕሮግራም እዚህ ላይ ያበቃል። በሌላ ፕሮግራም እስክንገናኝ አላሁ ሱብሓነሁ ወተዓላ ይጠብቀን ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።